ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። ከቱኒዚያ ወደ ጣሊያን ስደተኞችን ጭና ስትጓዝ የነበረች ጀልባ በመስጠሟ 8 ሰዎች ሞቱ። ከቱኒዚያ ተነስታ ወደ ጣሊያን 7 የአንድ ቤተሰብ አባላትን ጨምሮ 15 ስደተኞችን አሳፍራ ስትጓዝ የነበረች ጀልባ በቱኒዚያ የባህር ዳርቻ ላይ በመስጠሟ 8ቱ ሞተው የተገኙ ሲሆን 6ቱ ደግሞ አለመገኘታቸውና የደረሱበት አለመታወቁ ተሰምቷል። ከአጠቃላይ 15 ተሳፋሪዎች ውስጥ አንድ ሰው ማዳን እንደተቻለ ተነግሯል። የቱኒዚያ ብሔራዊ ዘብ ቃል አቀባይ እንደገለጸው የቱኒዚያ የባህር ዳርቻ ጥበቃ ኃይሎች በሳምንቱ መጨረሻ ላይ ጣሊያን በመጓዝ ላይ ያለች የጠለቀችው ጀልባ ላይ የተሳፈሩ 8 የቱኒዚያ ስደተኞችን አስክሬን ማግኘታቸውን እንዲሁም ሌሎቹን 6 የጠፉትን ሰዎች ፍለጋ እየተካሄደ እንዳለ ገልጿል። የባህር ዳርቻ ጥበቃ ኃይሉ ወታደራዊና የሲቪል መከላከያ ቡድኖች በ2 ሄሊኮፕተሮች በመታገዝ የጠፉትን ስደተኞች በመፈለግ ላይ ናቸው ተብሏል። የስደተኞች መብት ተሟጋቾች ቡድን እንደተናገሩት ደግሞ ጀልባዋ ሐሙስ ማለዳ ላይ 15 ወጣቶች አሳፍራ በዚህ ሳምንት መጨረሻ በቱኒዚያ የባህር ዳርቻ ላይ የሰመጠች ሲሆን እስካሁን አንድ ሰው ብቻ መትረፉን ገልጸዋል። በጀልባዋ ላይ ከነበሩት መካከል 7ቱ የአንድ ቤተሰብ አባላት ሲሆኑ አንድ ሰው ደግሞ ከነፍስ ጡር ሚስቱ ጋር እንደነበረ የቱኒዚያ የሰብአዊ መብት ታዛቢ ተቋም ለሮይተርስ ገልጿል። በተጨማሪም ከመርከቧ በብቸኝነት የተረፈው ግለሰብ በንግድ መርከብ ከመዳኑ በፊት ለ48 ሰዓታት በባህር ላይ ተንሳፋፊ ላይ መቆየቱን ተናግሯል። ስደተኞቹ ሁሉም ከደቡብ ምስራቅ ቱኒዚያ ቤን ጌርዳኔ ከተሰኘ አካባቢ የመጡ መሆናቸው ተገልጿል። ከሰሜን አፍሪካ የባህር ዳርቻ በሚያልፈው ማዕከላዊ ሜዲተራኒያን መስመር ከአፍሪካና ከመካከለኛው ምስራቅ የሚመጡ ስደተኞች ወደ አውሮፓ ለመድረስ የሚጠቀሙበት እንዲሁም ብዙ ጊዜ ከመጠን በላይ በተጨናነቁ ወይም ለመጓዝ ብቁ ባልሆኑ ጀልባዎች የሚጓዙበትና በዓለም ላይ እጅግ አደገኛ ከሆኑ የስደተኞች መስመሮች መካከል አንዱ ነው። ትላንት ረፋዱ ላይ በደቡባዊና ሰሜን ምዕራብ ትግራይ አካባቢዎች የድሮን ጥቃቶች እንደተፈጸሙ የክልሉ የዜና ምንጮች ዘገቡ። በደቡብ ትግራይ ዞን ራያ ዘቦ ወረዳ 2 የድሮን ጥቃቶች እንደተፈጸሙ የዞኑ ባለስልጣናት መናገራቸውን የክልሉ ቴሌቪዥን ዘግቧል። በጥቃቱ በሲቪሎች ንብረትና በመስኖ እርሻ ልማት ላይ ጉዳት መድረሱን ዘገባው ጠቅሷል። በሰሜን ምዕራብ ዞን እንዳባጉና ወረዳ የተፈጸመው የድሮን ጥቃት ደግሞ በሲቪሎች መኖሪያዎች ላይ ጉዳት አድርሷል መባሉን ዘገባው አመልክቷል። ባለስልጣናቱ ለጥቃቱ የፌዴራል መንግስቱን ተጠያቂ አድርገዋል ተብሏል። ጥቃቶቹ በተፈጸሙባቸው አካባቢዎች በሰዓቱ ወታደራዊ እንቅስቃሴ ይኑር አይኑር ለጊዜው አልታወቀም።